በመካከለኛው ምስራቅ ምድር በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ እያገረሸ በሄደበት በአሁኑ ወቅት እስራኤል ከዚህ ቀውስ ሙሉ በሙሉ እንድትገለል ተደርጋለች የሚሉ መረጃዎች እየወጡ ይገኛል። ፕሬዚዳንት ዶናልድ ትራምፕና የፔንታጎን ከፍተኛ የጦር መኮንኖች የእስራኤል ጦር ወደዚህ ግጭት እንዳይገባ ፍጹም እገዳን ጥለዋል የሚሉ ጉዳዮች እየተነሱ ነው ያሉት። ይህ ውሳኔ በዋሽንግተንና በቴል አቪቭ ታሪካዊ ግንኙነት ውስጥ እጅግ አስገራሚና ታይቶ የማይታወቅ ክስተት ሆኖ ስለመመዝገቡ ነው እያየናቸው ያሉ መረጃዎች የሚያስመለክቱን። አሜሪካ ይህንን ውሳኔ ለመወሰን የተገደደችው ደግሞ ጦርነቱን በራሷ ፍላጎትና ስልት ብቻ ለመምራት ስለምትፈልግ ነው ተብሏል። ዋሽንግተን በኢራን ላይ የምታደርገውን የአየርና የባህር ላይ ወታደራዊ እርምጃ ብቻዋን በመቆጣጠር ግጭቱ ወሰኑን አልፎ መላውን መካከለኛው ምስራቅ ወደሚያቃጥል ቀጠናዊ ጦርነት እንዳይቀየር ትሰጋለች። እስራኤል ወደ ጦርነት የምትገባ ከሆነ ደግሞ ቴህራን ይህንን እንደ ሃይማኖታዊና የህልውና አደጋን በመቁጠር ያላትን ሙሉ አቅምና ቀጠናዊ አጋሮቿን ተጠቅማ የአጸፋ እርምጃ እንደምትወስድ አሜሪካ በሚገባ ትረዳለች ይላሉ መረጃዎቹ። ይህንን ወታደራዊ ውሳኔ ይበልጥ ግልጽ የሚያደርገው ታዋቂዋ የቀድሞ የሞሳድ ከፍተኛ የደህንነትና የስለላ ኤክስፐርት ሲማ ሻይን ከታዋቂው ቴሌግራፍ ጋዜጣ ጋር ያደረጉት ቆይታ ነው። ሻይን እንደሚገልጹት ከሆነ በአሁኑ ወቅት አሜሪካና ኢራን እያደረጉት ባለው ግጭት እስራኤል ያልገባችው በራሷ ምርጫ ሳይሆን አሜሪካ ይህንን ጣልቃ ገብነት በጥብቅ ስለከለከለች ነው ይላሉ። አሜሪካ ይህ ግጭት ወደ ሰፊ ቀጠናዊ ጦርነት እንዳያመራ ራሷን መቆጣጠር ትፈልጋለች። በዚህ ምክንያትም የእስራኤልን ማንኛውም አይነት ወታደራዊ ጣልቃ ገብነት ውድቅ አድርጋለች ሲሉም ሲማ ሻይን በቴሌግራፍ ቆይታቸው ላይ አስረድተዋል። ይህ የሞሳድ ኤክስፐርት ትንታኔ እንደሚያሳየው ደግሞ ዋሽንግተን በእስራኤል ወታደራዊ አመራር ላይ ያላትን እምነት እየቀነሰ መምጣቱን የሚያሳይ ነው ይላሉ። ቴል አቪቭ የራሷን የውስጥ ፖለቲካዊ ቀውስን ለመሸፈን ስትል ጦርነቱን ወደ ከፋ ደረጃ ልታደርሰው ትችላለች የሚለው ስጋት በነጩ ቤተ መንግስትና በትራምፕ አስተዳደር ዘንድ በከፍተኛ ሁኔታ ስለሚንጸባረቅም ነው ይህ ጉዳይ ሊሆን የቻለው ይላሉ ሲማ ሻይን። ትራምፕ እስራኤልን ከጦርነቱ ለማግለል የወሰኑበት ስትራቴጂካዊ ስሌት ከአሜሪካ ብሔራዊ ጥቅምና ከቀጠናው ደህንነት ጋርም በቀጥታ ግንኙነት ያለው ጉዳይ ነው። አሜሪካ በአሁኑ ወቅት በኢራን ላይ የጣለችውን የባህር ላይ እገዳና ወታደራዊ ጫና የምትጠቀመው ቴህራንን ወደ ድርድር ጠረጴዛ መታ የተወሰኑ ስምምነቶችን እንድትቀበል ለማስገደድ ነው። የዓላማ እንዲሰካ ደግሞ ግጭቱ በአሜሪካና በኢራን መካከል ብቻ የተገደበ ሆኖ መቆየት ይገባዋል። እስራኤል በጦርነቱ ውስጥ ከተሳተፈች ግን እንደ የመን አንሳሩላህ ቡድን ወይም ሀውቲ፣ የሊባኖስ ሂዝቦላ፣ በሶሪያና በኢራቅ ያሉ የኢራን ታማኝ ታጣቂዎች ጥቃታቸውን በአማካይ በባህረ ሰላጤው አካባቢ በሚገኙ የአሜሪካ ወታደራዊ ካምፖች ላይ ያጠናክራሉ። ይህ ደግሞ አሜሪካ ወደማትፈልገው የየብስ ጦርነት የሚጎትት በመሆኑ ምክንያት ትራምፕ ይህንን ሁኔታ ገና ከጅማሬው በእስራኤል ላይ ቀይ መስመርን በማስመር ለመግታት ስለመወሰናቸው እየተነሳ ነው ያለው። ዛሬ በልዩ ጥንቅር ቆይታችን እነዚህን ከላይ ስናነሳቸው የነበሩ ዋና ዋና ጉዳዮችን እያነሳን ነው ቆይታ ምናደርገው። ትራምፕ ለምንድነው እስራኤል በዚህ ጦርነት ላይ እንድትሳተፍ ያልፈለጉት? የኢራን ጉዳይ የእስራኤል ብሔራዊ የደህንነት ጉዳይ ስለመሆኑ እናውቃለን። የህልውና ጉዳያቸው ነው የኢራን ጉዳይ ለእስራኤላውያንና ለእስራኤል መንግስቱ። በዚህ የእስራኤል ህልውናን ይመለከታል በሚባለው ጦርነት እስራኤል የዳር ተመልካች ሆና አሜሪካ ጦርነትን ሙሉ በሙሉ እየተፋለመች ያለችበት ምክንያት ምንድነው? ትራምፕ ለምንድነው ኔታንያሁ እዚህ ጦርነት ላይ እጃቸውን እንዳያስገቡ በተደጋጋሚ እያስጠነቀቋቸው ነው የሚባለው የሚሉትን ጉዳዮች ነው በስፋት እያነሳን ቆይታ የምናደርገው። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። እስራኤል ግን ይህንን የአሜሪካን ፍላጎት አክብራ እስከ መጨረሻው በዚህ ጦርነት ላይ እጇን ሳትጨምር መቀጠል ትችላለች ወይ የሚለውን ጉዳይ ግን በኮሜንት መስጫው ላይ ሀሳባችሁን እንድታጋሩን እፈልጋለሁ። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ግን ሌሎች ጉዳዮችንም ጨምረን በስፋት እየተመለከትነው ለደቂቃዎች ቆይታ ይኖርናል። ስለዚህ አብራችሁን እንድትቆዩ ድጋሚ ጋብዛችኋለሁ። መልካም ቆይታ። እስራኤል ከውጭ ካጋጠማት ወታደራዊና ዲፕሎማሲያዊ መገለል ባሻገር በአሁኑ ወቅት በታሪኳ አይታው የማታውቀው እጅግ አስከፊ የውስጥ ፖለቲካዊና ማህበራዊ ቀውስ ውስጥ ትገኛለች የሚሉ መረጃዎች አሉ። የቀድሞዋ የሞሳድ ከፍተኛ ኤክስፐርት ሲማ ሻይን ከቴሌግራፍ ጋር በነበራቸው ቆይታ በግልጽ እንዳስቀመጡት ደግሞ እስራኤል በአንድ ግንባር ላይ ትኩረት አድርጋ ለመዋጋት የምትችልበት ወጥና የተረጋጋ የሀገር ውስጥ ቁመና ላይ አይደለችም ይላሉ። ይህ የውስጥ ቀውስ የመነጨው ደግሞ መንግስት ባለፉት ጊዜያት ከተከተላቸው አወዛጋቢ የህግ ማሻሻያዎችና በማህበረሰቡ መካከል ከተፈጠረው ጥልቅ ፖለቲካዊ መከፋፈል ሳቢያ ነው ይላሉ። የደህንነት መዋቅሩ፣ የስለላ ተቋማቱና የፖለቲካ አመራሩ እርስ በርስ መተማመን ካጡም ሰነባብተዋል ይላሉ ሲማ ሻይን። የቀድሞዋ የሞሳድ ከፍተኛ ኤክስፐርት በኢራን ጉዳይ በልዩነት ሲሰሩ ነበሩ የሚባሉ ኤክስፐርት ናቸው። ይህ ሁኔታ ደግሞ ሀገሪቱ በኢራን ላይ ወጥ የሆነ ወታደራዊ ውሳኔን እንዳታሳልፍ እግሯን አስሮ ይዟታል ይላሉ። አሜሪካም የዚህን የውስጥ መበላሸት ጥልቀት በሚገባ ስለምትረዳ ያልተረጋጋ ሁኔታ ውስጥ ያለው የእስራኤል አመራር በቀጠናዊ ጦርነት ውስጥ እንዲገባ ፈቃደኛ ሳይሆን ቀርቷል። የዚህ
ፖለቲካዊ ቀውስ ማዕከል ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው ይላሉ ሲማ ሻይን። ኔታንያሁ በአሁኑ ወቅት የገጠማቸው ትልቁ ፈተና በቀጣይ በሚካሄደው ምርጫ ጠንካራ ጥምር መንግስት ለመመስረት የሚያስችል በቂ ድምጽ ወይም ወንበር ላያገኙ የመቻላቸው እውነታ ነው ይላሉ ሲማ ሻይን። ለዓመታት የእስራኤልን ፖለቲካ የበላይ ሆነው የመሩት ቤንያሚን ኔታንያሁ አሁን ላይ ግንባር ቀደም የደጋፊዎቻቸውን አመኔታ እያጡ መጥተዋል። በቀኝ ዘመምና አክራሪ ኃይሎች ላይ የተመሰረተው የአሁኑ ጥምረታቸው በህዝቡ ዘንድ ከፍተኛ ቅሬታን ፈጥሯል ይላሉ። መጪው ምርጫ የኔታንያሁን የስልጣን ዘመን ሙሉ በሙሉ ሊያከትም የሚችልበትና ወደ ፍርድ ቤት ሊያመራባቸው የሚችልባቸውን እድሎች እጅግ ሰፊ ሆነዋል። ይህንን ስጋት ለመሸፈን ሲሉ ግን ጦርነቱን የማራዘም ፍላጎት አላቸው ይላሉ ኤክስፐርቷ። አሜሪካ እስራኤልን ከኢራን ጦርነት ያገለለችው ደግሞ ኔታንያሁ ይህንን ቀውስ ለራሳቸው የፖለቲካ መጠቀሚያ እንዳያደርጉት ጭምር ለመከላከል እንደሆነ ያስረዳሉ። የእስራኤል ህዝብ በመንግስት ላይ ያለውን እምነት ሙሉ በሙሉ እንዲሸረሸር ያደረገው ሌላኛው ወሳኝ ምክንያት በጋዛና በሊባኖስ በኩል ያለው ግጭቶች እስካሁን እልባት አለማግኘታቸው ጉዳይ ነው። በጋዛ ሰርጥ ያሉ ሁኔታዎች ሰሜናዊ እስራኤል ከተሞች አሁንም ከሊባኖስ ሊሰነዘሩ በሚችሉ ጥቃቶች ምክንያት ስጋት ውስጥ መሆናቸው በህዝቡ ዘንድ ከባድ ቁጣ አንቀስቅሷል። ዜጎች መንግስት ግልጽ የሆነ ወታደራዊ ፍጻሜ ወይም ኤግዚት ስትራቴጂ ሳይኖረው ሀገሪቱን ላልተወሰነ ጊዜ ማለቂያ በሌለው ጦርነት ውስጥ እያቆያት ነው የሚል እምነትን ወደ መያዝ እየመጡ ነው ያሉ። ይህ የህዝብ ሰፊ ቅሬታና በየጎዳናው የሚደረጉ መጠነ ሰፊ እንቅስቃሴዎች በኔታንያሁ አስተዳደር ላይ ከባድ ጫናን ፈጥሯል ተብሏል። እስራኤል አዲስ የኢራን ግንባር ለመክፈት ይቅርና የጀመረቻቸውን የጋዛና የሊባኖስ ወታደራዊ እንቅስቃሴዎች መጨረስ ያልቻለችበት አጣብቂኝ ውስጥ ትገኛለች። እሱን ሳትቋጭ ደግሞ በኢራን ላይ ዳግም ሌላ ዙር ጦርነቱ ውስጥ መሳተፍ አይፈልጉም ትራምፕ ይላሉ። የሆርሙዝ ወሽመጥ ደግሞ በሌላ በኩል በዓለም ላይ ከሚንቀሳቀሱ አጠቃላይ የነዳጅና የንግድ እንቅስቃሴ ውስጥ እስከ 20% የሚሆነውን የሚያልፍበት እጅግ ወሳኝ ስትራቴጂ መስመር ነው። አሜሪካ በዚሁ ጠባብ የባህር መስመር ላይ የጣለችው አዲስና ጥብቅ የሆነው የባህር ላይ እገዳ የኢራንን የወጪና የገቢ ንግድ ሙሉ በሙሉ ለማሽመድመድ ያለመ ስለመሆኑ ተነስቷል። ፕሬዚዳንት ዶናልድ ትራምፕ መጀመሪያ ላይ በዚህ ወሽመጥ በኩል ለሚያልፉ ማናቸውም የንግድ መርከቦች 20% ክፍያ ለመጣል አስበው እንደነበረ በትላንትናው ቆይታችን ማንስተነው ነበር። አሁን ግን ከባህረ ሰላጤው መንግስታት ጋር ካደረጉት ጥልቅ ስምምነት በኋላ ይህንን ሀሳብ በመተው በምትኩ ቀጥተኛ ኢንቨስትመንት ድጋፎችን ለማግኘት እቅድን ወይም ጥያቄን አቅርበዋል። ይህ የአሜሪካ የባህር ላይ እገዳ ቴህራን የምታገኘውን የውጭ ምንዛሬና የነዳጅ ሽያጭ ገቢ ወደ ዜሮ ለማውረድ የተወጠነ ስትራቴጂ ነው። ዋሽንግተን ወታደራዊ መርከቦቿን በወሽመጡ ላይ በማሰማራት ወደ ኢራን ወደቦች የሚገቡትም ሆነ የሚወጡትን የጭነት መርከቦች እየጠለፈችና እየመረመረች እንደምትቀጥል ማስታወቃል። ይህ ደግሞ የኢራንን ኢኮኖሚ ከምንጊዜውም በላይ ለከፋ አደጋ የሚያጋልጠው ነው። ይህንን የአሜሪካን እገዳ ተከትሎ የኢራን እስላማዊ አብዮታዊ ዘብ ወይም IRGC ወሽመጡን ሙሉ በሙሉ ለመዝጋት እንደሚገደድ በይፋ አስጠንቅቆ በወሽመጡ ላይ የሚተላለፉ መርከቦች ላይ እርምጃ መውሰዱን ጀምሯል። የቴህራን ባለስልጣናት የቆየው አቋም አለ አይደለ? እኛ ነዳጅ መሸጥ ካልቻልን ከዚህ ቀጠና ጠብታ ነዳጅ ወደ ውጭ እንዲወጣ አናደርግም በማለት የሚያደርጉት ፉከራና ከፍተኛ ጫና እሱን ለመቀጠል ወስኗል። ኢራን በወሽመጡ ላይ በምታሰማራቸው ትናንሽ ፈጣን የጦር ጀልባዎችና የባህር ውስጥ ፈንጂዎች በመታገዝ ደግሞ የዓለም አቀፉን የንግድ መርከቦች ደህንነት አደጋ ላይ እየጣለቻቸው ነው የምትገኘው። አሜሪካ በዚህ ሰዓት ይህ በጣም ትልቅ ራስ ምታት ሆኖባት ሳለ እስራኤል በዚህ ጦርነት ላይ የራሷን የሆነ ሚናን በመወጣት ጦርነቱ አድማሱን እንዲያሰፋ አትፈልግም። የአደገኛ የባህር ላይ ፍጥጫ ነው እንግዲህ ቀውሱን ይበልጥ እያወሳሰበ የሚገኘው። ኢራን የአሜሪካን እገዳ ለመስበር የምታደርገው ጥረትና አሜሪካ በበኩሏ የኢራንን እንቅስቃሴን ለመግታት የምታሳየው ወታደራዊ ቁርጠኝነት ቀጠናውን ወደ ታላቅ የጦር ቀጠናነት ቀይሮታል። የሆርሙዝ ወሽመጥ ቀውስ ለአሜሪካ እጅግ ስሜታዊና ኢኮኖሚያዊ ጉዳይ ነው። እስራኤል እዚህ የባህር ላይ ፍጥጫ ውስጥ እንድትገባ ዋሽንግተን ፍጹም ፍላጎት የላትም፣ አትፈቅድም በጭራሽ። እስራኤል እዚህ ወሽመጥ አካባቢ የምታደርገው ማንኛውም አይነት ወታደራዊ ጣልቃ ገብነት ወይም ጥቃት ኢራን በባህረ ሰላጤው የአረብ ሀገራት የነዳጅ ማጣሪያዎች ላይ የጅምላ ሚሳኤል ጥቃት እንድትሰነዝር ሰበብ ይሆንላታል ተብሎ ይፈራል። አሜሪካ ይህንን የባህር ላይ እገዳ የምትመራው በራሷ የባህር ኃይል ብቻ እንዲሆን የወሰነችውም ግጭቱ በሁለቱ ሀገራት መካከል ብቻ ተወስኖ እንዲቆይና የዓለም የነዳጅ ገበያ ሙሉ በሙሉ እንዳይፈርስ ለማድረግ በማለም ነው። ያው መሬት ላይ እሱ የሆነ ነው የሚለው ጥያቄ ካነሳን አይደለም የሚለውን መልስ ብናገኝ ማለት ነው። እስራኤልን ማግለል የኢራን ያጸፋ እርምጃ መጠንን ለመገደብ የሚረዳ ዋነኛ ዲፕሎማሲያዊ መሳሪያ ነው ተብሎ ቢታመንም ኢራን ግን ለአሜሪካ ጥቃቶች አጸፋዋን በተለያዩ የገልፉ ሀገራት ወታደራዊ ኢላማዎች የአሜሪካ የጦር ቤዞች ላይ መመለሷን ቀጥላለች። ትራምፕ እስራኤልን ከዚህ ጦርነት ለማግለል የወሰኑበት ትልቁ ምክንያት ግን ጦርነቱ በቀጥታ የሰርቫይቫል መልክ የህልውና ውጊያ መልክ እንዳይዝ ስለሚፈልጉ ነው ይላሉ። እስራኤል በኢራን ላይ ወታደራዊ ጥቃት የምትሰነዝር ከሆነ ቴህራን ይህንን ጥቃት መላውን እስላማዊውን ዓለምና የቀጠናውን ህዝብ በዋሽንግተንና በቴልአቪቭ ላይ ለማንቀሳቀስ እንደ ወርቃማ አጋጣሚ ትጠቀምበታለች የሚሉ ስጋቶች አሉ። ይህ ደግሞ በኢራቅ፣ በየመን፣ በሶሪያ ያሉ የኢራን አጋሮች በሙሉ በአንድ ግንባር እንዲሰለፉ የሚያደርግ ነው። በዚህ ወቅት ደግሞ እነዚህ
ኃይሎች በተለይ የየመኖቹ አንሳሩላ ኃይሎች በዚህ ጦርነት ላይ እንዲሳተፉ ማድረግ ማለት ሆርሙዝን ባጣህበት ሰዓት ባቤል መንደብም ተመሳሳይ ዕጣ ፈንታ እንዲያጋጥመው መፍረድ ማለት ነው። አሜሪካ በምንም አይነት ዋጋ የሆርሙዝን ጉዳይ በባቤል መንደብ እንዳይደገም ጥረትን እያደረገች ትገኛለች። እነ የመን በዚህ ጦርነት ላይ አክቲቭ ተሳትፎ እንዳያደርጉ ለመግታትም ነው እስራኤል ከዚህ ጦርነትን እያገለለቻት የምትገኘው የሚሉ መረጃዎች ናቸው እየወጡ ያሉት። ትራምፕ ጦርነቱ ለአሜሪካ ደህንነትና ለዓለም አቀፍ የባህር መስመሮች ጥበቃ ብቻ የሚደረግ የተገደበ ወታደራዊ እርምጃ ተደርጎ እንዲቀረጽ ይፈልጋሉ። የእስራኤል አለመኖር በዚህ ጦርነት ውስጥ ደግሞ ጦርነቱ ወደ ጽንፍ የረገጠ ግጭት እንዳይቀየር የሚከላከል አሜሪካም ከቴህራን ጋር በስተጀርባ ለምታደርጋቸው ድርድሮች ትልቅ እድልን ይሰጣል የሚል እምነት አላቸው። ሌላኛውና ዋነኛው ምክንያት ደግሞ አሜሪካ በመካከለኛው ምስራቅ ውስጥ ወደማያልቅና እጅግ ረጅም ወደሆነ የምድር ላይ ጦርነት ውስጥ መግባት አለመፈለጓ ነው። ሌላኛው ምክንያት ትራምፕ አሜሪካ ቅድሚያ ወይም አሜሪካ ፈርስት በሚለው መርኋቸው መሰረት የአሜሪካ ወታደሮች ህይወትና የሀገሪቱ በቢሊዮን የሚቆጠር ዶላር በሌሎች ሀገራት ጦርነት ላይ እንዲባክን አይፈልጉም። እስራኤል በጦርነቱ ውስጥ ከገባችና በኢራን ላይ ከባድ ጥቃት ከደረሰባት አሜሪካ በታሪካዊ ውል ግዴታዋ መሰረት እስራኤልን ለመከላከል መላውን ወታደራዊ ኃይሏን ይዛ ወደ መካከለኛው ምስራቅ ምድር ለመግባት ትገደዳለች። ይህ ደግሞ በትራምፕ አስተዳደር ዘንድ እንደ ትልቅ ውድቀትና ኪሳራ ነው የሚቆጠረው። እስራኤል ከጨዋታ ውጭ ማድረግ አሜሪካ የጦርነቱን መቼትና ወሰን በራሷ ፍላጎት ብቻ እንድትወስን ሙሉ ነፃነት ይሰጣታል። ለዋሽንግተን የባህረ ሰላጤው ሀገራት በተለይም የሳውዲ አረቢያና የተባበሩት አረብ ኤምሬቶች ያላቸውን ወዳጅነት እጅግ ወሳኝ ነው። እነዚህ ሀገራት ከኢራን ጋር የድንበር ቅርበት ስላላቸው እስራኤል በኢራን ላይ ለምትሰነዝረው ጥቃት ቀጥተኛ ሰለባ ያደርጋቸዋል የሚል ስጋትም አለ። ትራምፕ የባህረ ሰላጤውን ሀገራት ደህንነት ለመጠበቅና ከእነርሱ የሚገኘውን የኢኮኖሚ ድጋፍ ለማስቀጠል ሲሉ የእስራኤልን እጅ ለመቆለፍ ወስነዋል። እስራኤል ከግጭቱ መራቋ የባህረ ሰላጤው መንግስታት ለአሜሪካ ወታደራዊ እርምጃዎች አስፈላጊውን የአየር ክልልና የሎጂስቲክስ ድጋፍ ያለምንም ስጋት እንዲሰጡም ምቹ ሁኔታን ይፈጥራል የሚል እምነት አለ። ከዚህ ባሻገር ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ የአሜሪካና የኢራን ዳግም ያገረሸ ጦርነት ታሪካዊ ወርቃማ አጋጣሚ ነው። ኔታንያሁ ከረጅም ጊዜ ጀምሮ እስራኤልን እንደ ትልቅ የስጋት ደመና የከበባት የኢራን የኒውክሌር ፕሮግራም ሙሉ በሙሉ ለማክሸፍ የሚያስችል ወታደራዊ እርምጃን ለመውሰድ ሲፈልጉ ቆይቷል። አሜሪካ በቴህራን ላይ የምታደርገውን ጥቃት ተጠቅመው የእስራኤልን የአየር ኃይል ወደ ዋናዎቹ የኢራን የኒውክሌር ጣቢያዎች ማለትም ወደ ናታንዝና ፎርዶ በመላክ ዘላቂ የደህንነት የበላይነት ለመቀዳጀት ያልማሉ። ይሁን እንጂ ይሄ ኔታንያሁ ስሌት ከዋሽንግተን ጥቅም ስሌት ጋር ፍጹም የሚቃረን ሆነ። አሜሪካ የኢራንን የኒውክሌር ጣቢያዎች ከተመቱ ጦርነት ፍጹም ቁጥጥር ወደማይደረግበትና መላውን የባህረ ሰላጤው ቀጠና ወደሚያወድም የኒውክሌርና የኬሚካል ብክለት እንዲሁም ታላቅ ክልላዊ ጦርነት ማስጀመሪያ ምዕራፍ እንደሚሆን ወደዛ እንደሚያሸጋግር ጠንቅቃ ትረዳለች። የኔታንያሁ ፍላጎት በዋሽንግተን ቀይ መስመር ለመታገድ ቻለ። በሌላ በኩል ይህ ውሳኔ ከትራምፕ የሀገር ውስጥ የፖለቲካ ስሌት ጋር በጥብቅ የተቆራኘ ነው። አሜሪካ ወደ ወሳኝ የፖለቲካ ምዕራፍና የኮንግረስ አጋማሽ ምርጫዎች በምትቃረብበት በዚህ ወቅት በትራምፕ የሚመራው የሪፐብሊካን አስተዳደር በመካከለኛው ምስራቅ ረጅምና ከፍተኛ ወጪን የሚጠይቅ አዲስ ጦርነት ውስጥ መዘፈቅ አይፈልግም። የምርጫ ታሪካቸው እንደሚያሳየው ደግሞ የአሜሪካ መራጮች ለአገር ውስጥ የኢኮኖሚ መረጋጋትና የነዳጅ ዋጋ መውረድ ከፍተኛ ትኩረትን ይሰጣሉ ድምጻቸውን ሲሰጡ። እስራኤል በኢራን ላይ የምትወስደው ወታደራዊ እርምጃ ደግሞ የነዳጅ ዋጋን ሰማይ እንዲነካ የሚያደርግ አቅም አለው። ይህ ቀጥታ በትራምፕ የፓርቲ ድምጽ ማሽቆልቆል ላይ የራሱን ከባድ ጥላ የሚያሳርፍ እድል ይኖረዋል። ትራምፕ ጦርነቱን በፍጥነት በመቆጣጠር በአንድ በኩል ኢራንን ማዳከም፣ በሌላ በኩል ደግሞ የአሜሪካን ኢኮኖሚና የፖለቲካ የበላይነት ማስጠበቅን የሚያስችለውን ስራ ጎን ለጎን ነው ማከናወን የሚፈልጉት። ለዚህ ደግሞ የእስራኤልን ወታደራዊ ግልፍተኝነት መግታት ብቸኛው አማራጭ ሆኖ እንዳገኙት ነው የሚነሳው። በተመሳሳይ ወቅት እስራኤል ራሷ ወደ አዲስ ምርጫ እያመራች መሆኗ ደግሞ የሀገር ውስጥ ፖለቲካዊ ውጥረቱን ይበልጥ ይወሳሰባል። ኔታንያሁ ጦርነትን እንደ ምርጫ ቀስቀሳን በመጠቀም የራሳቸውን የቀኝ ዘመም ደጋፊዎች ለማሰባሰብና የህዝቡን ትኩረት ከውስጡ ቀውስ ወደ ውጭ ጠላት ለማዞር ቢሞክሩም አሜሪካ ግን ለእስራኤል ውስጥ ፖለቲካ ስትል ቀጠናውን ለአደጋ ማጋለጥ እንደማትፈልግ ነው በግልጽ እያሳየች ያለችው። ይህ ሁኔታ በሁለቱ ታሪካዊ መሪዎች መካከል ያለውን ግንኙነት ደግሞ ወደ ከፋ መቃረን ውስጥ ሊከቱ የሚችል ጉዳይ ነው። በጦርነቱ ሂደት ላይ በተደጋጋሚ ትራምፕ ስድብ አዘል መልእክቶችም ለኔታንያሁ ሲልኩ ነበር የሚባሉ መረጃዎችን እኮ ስንሰማ ነበር። በዚህ ሁኔታ ደግሞ ትራምፕ የኔታንያሁን ፍላጎት በመግታታቸው ምክንያት በሁለቱ መካከል ያለው ስምምነት ወደ መቃረን ሊያመራ የሚችልባቸው እድሎች ነው የሚፈጠሩት። ከዚህ ባሻገር እስራኤል ከኢራን ቀጥተኛ ጦርነት መገለሏ ሳይንስ በሊባኖስ ደቡባዊ ድንበር ላይ የከፈተችው ግንባር አሁንም እልባት ሳያገኝ በመቆየቱ ደግሞ ሌላ ትልቅ ስጋት ሆኖ ቀጥሏል። በሊባኖስ በኩል የሚንቀሳቀሰውና በኢራን የሚደገፈው ሂዝቦላህ በእስራኤል ሰሜናዊ ከተሞች ላይ የሚያደርገውን የሚሳኤልና የድሮን ጥቃት አላቋረጥም። የእስራኤል መከላከያ ሰራዊትም ደቡባዊ ሊባኖስ ውስጥ ያሰማራቸው ኃይሎች ለማስወጣት ፍላጎት አለማሳየቱ ውጥረቱ ይበልጥ አባብሶታል። ኢቨን አሜሪካ እስራኤል ከነዚህ አካባቢዎች ለቃ እንድትወጣም ጥያቄ ስለማቅረቧ የሚያሳዩ አንዳንድ መረጃዎችም ሲወጡ ነበር። ይህ እንዲህ እንዳለ የሶሪያ ግንባርን በተመሳሳይ ሁኔታ
ውጥረት እያስተናገደ ስለመሆኑ ይነሳል። እስራኤል በሶሪያ ደቡባዊ ክፍል የምታደርገውን ወታደራዊ እንቅስቃሴና የምታካሄዳቸውን ዘመቻዎች የኢራን ታጣቂዎች ወደ ድንበሩ እንዳይጠጉ ለመከላከል ያለመ ነው ቢባልም አሜሪካ ግን ይህን መረን የለቀቀ ወታደራዊ እርምጃ በሊባኖስና በሶሪያ በኩል አዲስ የቀጠና ጦርነት መጫሪያ ይሆናል የሚል ስጋት አለ። በዚህ አስቸጋሪ ወቅት ነበር እንግዲህ ፕሬዚዳንት ዶናልድ ትራምፕ ለእስራኤል መንግስት እጅግ አስገራሚ መመሪያን አስተላልፈዋል የተባለው። ትራምፕ ለእስራኤል የደህንነት ካቢኔ በሰጡት መመሪያ የእስራኤል መከላከያ ሰራዊት ከደቡባዊ ሊባኖስ ክፍሎችና ከሶሪያ ደቡባዊ ድንበር ኃይሉን በአስቸኳይ እንዲያስወጣ ጠይቀዋል። ይህ የትራምፕ ትዕዛዝ በእስራኤል ወታደራዊ እዝ ዘንድም ትልቅ ድንጋጤና ቁጣን የሚፈጥር ጉዳይ ነው። እስራኤል ሰሜናዊው ድንበሯን ለማስከበር ወታደራዊ ይዞታዋን ለማጠናከር ትፈልጋለች። ትራምፕ ግን በተቃራኒው ከዚህ አካባቢ የእስራኤል ኃይል እንዲያፈገፍግ ነው የሚመርጡት። ይህ በሆነበት ምክንያት ትራምፕ ቀጠናውን በአዲስ ዲፕሎማሲያዊ መንገድ ለመቅረጽ ስላቀዱ ነው ይባላል። እስራኤል በእነዚህ አካባቢዎች የሚደረገውን ወታደራዊ ጫናን ካላቆመች ሂዝቦላና ሶሪያ በአካባቢው ከሚገኙ የአሜሪካ ወታደሮች ጋር ቀጥተኛ ጦርነት ውስጥ ሊገቡ የሚችሉባቸው እድሎች ስለመኖራቸው ዋሽንግተን ስለምታምን ይህንን አደጋ ለማስቀረት ትፈልጋለች። በትራምፕ እቅድ መሰረት እስራኤልን ከደቡብ ሶሪያ ወታደራዊ ይዞታ ማስወጣት ሌላ ትልቅ ዲፕሎማሲያዊ ግብ አለው። ዋሽንግተን አዲሱን የሶሪያ መሪ አህመድ አልሻራን ወደ ምዕራቡ ዓለም ጎራ ለመሳብ ከፍተኛ ጥረት እያደረገች ትገኛለች። ከትራምፕ ጋርም ጥሩ ወዳጅነትን መስርተዋል አህመድ አልሻራ። ትራምፕ ሶሪያ ከኢራን ዞር ብላ የአሜሪካና የባህረ ሰላጤው አጋር እንድትሆን ይፈልጋሉ። ለዚህ ደግሞ እስራኤል በሶሪያ ላይ የምታደርገውን ጥቃት ማቆም አለባት። ትራምፕ እስራኤልን በመተካት አዲሱ የሶሪያ መንግስት በሊባኖስ በኩል በሂዝቦላ ላይ የፖለቲካና የደህንነት ጫና እንዲያደርግና የኢራን ወታደራዊ ኮሪደርም እንዲዘጋ ልዩ ስምምነት እያዘጋጁ ስለመሆናቸው ይነሳል። ይህ ስልታዊ እቅድ የእስራኤልን ቀጠናዊ ሚና የሚቀንስና ውሳኔዋን ለአሜሪካ የበላይነት አሳልፎ የሚሰጥ መሆኑ በኔታንያሁ አስተዳደር ላይ ትልቅ ቅሬታን የፈጠረ ጉዳይ ሆኗል። ከዚህ ባሻገር አሜሪካ በሆርሙዝ ወሽመጥ ላይ የጣለችው የባህር ላይ እገዳን ተከትሎ የኢራን ወታደራዊ አመራሮች ዝምታን አልመረጡም። ቴህራን ያላትን የረዥም ርቀት ሚሳኤልና የድሮን ቴክኖሎጂን በመጠቀም በባህረ ሰላጤው ሀገራት ውስጥ በሚገኙ የአሜሪካ የጦር ሰፈሮች ላይ ፈጣንና አስከፊ አጸፋ እርምጃዎችን ወስዳለች። በተለይ በኩዌትና በባህሬን የሚገኙ የአሜሪካ ወታደራዊ ይዞታዎችና የኢራን ሚሳኤሎች ዋነኛ ኢላማ ሆነዋል። ይህ የኢራን ቀጥተኛ ጥቃት በቀጠናው ሰማይ ላይ ታይቶ የማይታወቅ ውጥረት የፈጠረ ከመሆኑም በላይ የአሜሪካ አየር መከላከያ ዘዴዎች የቴህራንን ሚሳኤሎች ለመቋቋም ከፍተኛ ትግል እንዲያደርጉ ማስገድዷል። ኢራን ይህንን እርምጃ የወሰደችው ደግሞ አሜሪካ በኢኮኖሚዋ ላይ የጣለችውን እገዳ ካላነሳች ቀጠናው በሙሉ የጦርነት ቀጠና እንደሚሆን ለዋሽንግተንም ሆነ ለባህረ ሰላጤው መንግስታት ግልጽ መልእክትን ለማስተላለፍም ጭምር ነው። ይህ የኢራን ወታደራዊ ቁጣ ደግሞ ከሁሉም በላይ ያስደነገጣቸው የባህረ ሰላጤው ሀብታም የአረብ ሀገራትን ነው። ሳውዲ አረቢያና የተባበሩት አረብ ኤምሬቶች ጦርነት ወደ እነርሱ ድንበር እንዳይስፋፋና የነዳጅ ማጣሪያዎቻቸው እንዲሁም የንግድ መሰረተ ልማቶቻቸው የኢራንን ጥቃት ሰለባ እንዳይሆኑ ከፍተኛ ስጋት ውስጥ ወድቀዋል። ከዚህ ቀደም በነዳጅ ማጣሪያዎቻቸው ላይ የደረሰውን ጥቃት የሚያስታውሱት እነዚህ ሀገራት ጦርነቱ በቀጠናው ከተስፋፋ የዓመታት የኢኮኖሚ እድገታቸውን በአንድ ጀንበር ሊበላባቸው ሊያወድምባቸው እንደሚችል ይረዳሉ። በተጨማሪ ደግሞ በየመን በኩል የሚንቀሳቀሱትና በኢራን የሚደገፉት ሁቲዎች በሳውዲ አረቢያ ድንበሮችና አየር ማረፊያዎች ላይ ድንገተኛ ጥቃቶችን መፈጸማቸውም ስጋቱን ይበልጥ ያባባሰው ጉዳይ ነው የሆነው። የባህረ ሰላጤው መንግስታት በዋሽንግተን ላይ ከፍተኛ ዲፕሎማሲያዊ ግፊት ማድረግን ጀምረዋል። የባህረ ሰላጤው መሪዎች ለፕሬዚዳንት ዶናልድ ትራምፕ ባስተላለፉት መልእክትም እንደተባለው ከሆነ አሜሪካ የምትወስደው ማንኛውም እርምጃ የአረብ ሀገራትን ደህንነት ሀሳብ ያደረገ መሆን አለበት ሲሉ ነው የሚያሳስቡት። በተለይ እስራኤል ወደዚህ ጦርነት የምትገባ ከሆነ ቀውሱ ወደ ከፋ ፍልሚያ ስለሚቀየርና የኢራን ጥቃትን በአረብ ምድር ላይ ስለሚበረታ እስራኤል በፍጹም ጣልቃ እንዳትገባም በጥብቅ ስለመጠየቃቸው ይነሳል ማለት ነው። ትራምፕ የእስራኤልን እጅ እንዲቆለፍ ካደረጉበት አንዱና ዋነኛው ምክንያት የባህረ ሰላጤው አጋሮቻቸው ፍላጎት ለማርካትና ከነርሱ የሚገኘውን ኢኮኖሚያዊ ጥቅም ለማስቀጠል ሲሉ ነው ቢባል ማጋነን አይሆንም። በዚህም ምክንያት ነው አሜሪካ የኢራንን ጥቃት በራሷ ወታደራዊ መከላከያ ብቻ ለመመከት የወሰነችም ሲሆን እስራኤል ግን ከዚህ ከባድ የኃይል ሚዛን ፍልሚያ ውጭ ሆና እንድትመለከት የተገደደችው። ይህ የሆርሙዝ ወሽመጥ የዓለም አቀፍ የኢኮኖሚ ደም ስር መሆንና በአሜሪካ የባህር ላይ እገዳ በኢራን ወታደራዊ ምላሽ ሳቢያ በነዳጅ ገበያው ላይ እየታየ ያለው ታይቶ በማይታወቅ ፍጥነት የሚነሳው መናወጥ ፍጥጫው ከጀመረበት ጊዜ አንስቶ ብረንት ድፍድፍ ነዳጅ ዋጋ በአንድ ጀንበር ከፍተኛ ጭማሪዎችን እያሳየ ቀጥሏል። ይህ ድንገተኛ የዋጋ ንረት ደግሞ የዓለም አቀፍ የኢኮኖሚ ባለሙያዎችና ማዕከላዊ ባንኮችን ከፉኛ እያስደነገጠ ነው ያለው። ኢራን የባህር ላይ ትራንስፖርት ይበልጥ አደጋ ላይ ለመጣል የምታደርገው ጥረትና የንግድ መርከቦች ዋስትናን ማጣት የኢንሹራንስ ዋጋዎችን እጅግ ሰማይ እንዲነኩ አድርጓቸዋል። ይህ ደግሞ ከነዳጅ አልፎ በዓለም አቀፍ ደረጃ የሚንቀሳቀሱ መሰረታዊ ሸቀጦችና የምግብ ምርቶች ዋጋ ላይ ቀጥተኛ ተጽዕኖ ማሳደርን ጀምሯል። የዓለም ሕዝብ ወደ አዲስና አስከፊ ዋጋ ግሽበት ወይም ኢንፍሌሽን እንዳይገባም ተሰግቷል። ይህ ኢኮኖሚያዊ ውጥረት በተለይ ለአሜሪካው ፕሬዚደንት ዶናልድ ትራምፕ እጅግ ስሜታዊና እጅግ አደገኛ ጉዳይ ነው። ትራምፕ በሀገር ውስጥ ያላቸው የፖለቲካ ተሰሚነትና የመጪው ምርጫ ዕድላቸው በቀጥታ ከአሜሪካውያን የመግዛት አቅምና በየማደያዎቹ ካለው የነዳጅ ዋጋ ጋር የተቆራኘ መሆኑን ጠንቅቀው ያውቃሉ። ትራምፕ በኢራን ላይ ወታደራዊ ጫናቸውን ቢያጠናክሩም የኢራንን የነዳጅ ማጣሪያዎችና ዋና ዋና የኃይል ማመንጫዎችን በቀጥታ ከመምታት ግን ተቆጥበው ነው ያሉት። ምንም እንኳን እንደዛ አይነት እርምጃን ወስዳለሁ የሚል ዛቻን ቢሰነዝሩም ማለት ነው። የኢራን የነዳጅ መሰረተ ልማቶች ሙሉ
በሙሉ ከወደሙ በገበያው ላይ የሚፈጠረው የነዳጅ እጥረት የዓለምን ኢኮኖሚ ወደ ከፋ ቀውስ ውስጥ በመክተት በትራምፕ አስተዳደር ላይ የህዝብ ቁጣ ሊቀሰቅስ የሚችልበት እድል አለ። ይህንን ስጋት ለማስቀረት ሲሉ ደግሞ ትራምፕ ወታደራዊ እርምጃውን በባህር ላይ እገዳና በተገደቡ የአየር ድብደቦች ላይ እንዲወሰን አድርገውታል። እስራኤል ከዚህ ጦርነት እንድትገለል የተደረገችበት ሌላኛው የኢኮኖሚ ስሌት ከዚሁ የነዳጅ ገበያ መረጋጋት ጋር የሚገናኝ ነው። እስራኤል በራሷ መንገድ በኢራን ላይ ጥቃት እንድትሰነዝር ከተፈቀደላት የኔታንያሁ መንግስት የአሜሪካን የፖለቲካ ስጋት ግምት ውስጥ ሳያስገባ የኢራንን የነዳጅ ወደቦችና ማጣሪያዎች ቀዳሚ ኢላማ ማድረጉ አይቀሬ ስለሆነ ነው። ከዚህ ቀደም ተመሳሳይ አይነት አንድምታዎችና አጋጣሚዎች ስለነበሩ ማለት ነው። እንዲህ አይነቱ እርምጃ ደግሞ የዓለም የነዳጅ አቅርቦት በአንድ ጀንበር በማቋረጥ የነዳጅ ዋጋን ከቁጥጥር ውጭ እንዲሆን ያደርገዋል። አሜሪካ የእስራኤልን እጅ በመቆለፍ ይህንን የዓለም አቀፍ የኢኮኖሚ የደህንነት ቫልቭ ወይም ሴፍቲ ቫልቭ በራሷ እጅ ለመቆጣጠር የቻለችም ሲሆን እስራኤል በምታሳየው ወታደራዊ አቋምም የዓለምን ምጣኔ ሀብት አደጋ ላይ እንዳትጥል ነው የታገደችው ይላሉ መረጃዎቹ። አሜሪካና በኢራን መካከል ያለው ቀጥተኛው ግንኙነት ሙሉ በሙሉ በተቋረጠበት በዚህ ወቅት ታዲያ ፓኪስታን በመካከላቸው ዋነኛ የዲፕሎማሲ ድልድይ ሆና ብቅ ብላለች፣ ዳግም ማለት ነው። እስላማባድ ከሁለቱም ወገኖች ጋር ያላትን ታሪካዊና ስትራቴጂካዊ ግንኙነቶችን በመጠቀም ጦርነቱ ወደማይመለስበት የቀጠና ጥፋት ደረጃ ከመድረሱ በፊት ጊዜያዊ የተኩስ አቁም ዳግም ስምምነት ላይ እንዲደረስ ከባድ የሽምግልና ስራም እያከናወነች ስለመሆኑ ይነሳል። ኳታርን በተመሳሳይ ማለት ነው። የፓኪስታን ከፍተኛ ዲፕሎማቶች በዋሽንግተንና በቴህራን መካከል ሚስጥራዊ መልእክቶችን በማስተላለፍ በሆርሙዝ ወሽመጥ ላይ የተጣለውን የባህር ላይ እገዳ የሚላላበትና የኢራን ወታደራዊ ትንኮሳዎች የሚገቱበትን የጋራ መውጫ መንገድ እየነደፉ ስለመሆኑ ይነሳል። ይህ የሽምግልና ሚና አሜሪካ በኢራን ላይ የጣለችውን ወታደራዊ ጫና ወደ ፖለቲካዊ ድርድር ለመቀየር የምትጠቀምበት ዋነኛ ስልት ሆኖም ያገለግላል። ከባህረ ሰላጤው ውጥረት ባሻገር ደግሞ በሊባኖስና በሶሪያ ድንበር ላይ የተጋረጠውን አደጋን ለመቅረፍ በጣሊያን ዋና ከተማ ሮም ልዩ የዲፕሎማሲ ስብሰባም ስለመካሄዳቸው መረጃዎች ወጥቷል። በአሜሪካ አጋዥነትና በአውሮፓ ህብረት አስተናጋጅነት በሚመራው የዚህ ድርድር ሂደት በእስራኤልና በሊባኖስ በተለይ ከሂዝቦላ ጋር ዘላቂ የተኩስ አቁም ስምምነት ለማድረግም ጥረት ነው እየተደረገ ያለው ተብሏል። ይህ ድርድር ግን በእስራኤል ወታደራዊ አቋምና በሂዝቦላ ትጥቅ አለመፍታት ሰበብ ከፍተኛ እንቅፋት ያጋጠመው ነው ተብሏል። ኔታንያሁ በሊባኖስ ደቡባዊ ክፍል ላይ ያለውን ወታደራዊ ይዞታቸውን ለማስቀጠል ሲፈልጉ፣ አሜሪካ ግን እስራኤል ያለምንም ቅድመ ሁኔታ ኃይሏን እንድታስወጣ ጫና ማድረግን እንደሚፈልጉ ይነሳል። ይህም በዋሽንግተንና በቴልአቪቭ መካከል ያለውን አለመግባባት እንዲጎላ ሊያደርግ የሚችል ነጥብ ሆኖ ይነሳል። ፕሬዚዳንት ዶናልድ ትራምፕና የደህንነት አማካሪዎቻቸው ለእነዚህ ድርድሮች ስኬታማነት እስራኤልን ከድርድር ሂደቱ ሙሉ በሙሉ ማግለል ወሳኝ መሆኑን መገንዘብ ደረጃ ላይ ደርሷል እየተባለ ያለው። እስራኤል በድርድሩ ውስጥ በቀጥታ የምትሳተፍ ከሆነ ቴህራንም ሆነች ሂዝቦላ ማንኛውም አይነት ስምምነት ውድቅ የሚያደርጉበት ሁኔታ ሊፈጠር እንደሚችል ይታወቃል። እስራኤልን ከአዲሱ የኢራን ጦርነት ግንባርም ሆነ ከዲፕሎማሲያዊ ጠረጴዛ ማግለል አሜሪካ ከኢራንና ከቀጠናው ታጣቂዎች ጋር የምታደርገውን ድርድር ይበልጥ ቀላልና ውጤታማ እንዲሆን የሚያደርገው ነው ብሎ የሚነሱ እምነቶች አሉ። ይህ ስትራቴጂካዊ መገለል ደግሞ ለእስራኤል የውስጥ ፖለቲካ ትልቅ ውድቀት ቢሆንም ለአሜሪካ ቀጠናዊ ሰላም ግን ብቸኛው ተግባራዊ አማራጭ ሆኖ ተገኝቷል። ምንም እንኳ እስራኤል ያልተስማማችባቸው፣ እስራኤል ያልተሳተፈባቸው ዲፕሎማሲያዊ ድርድሮች ምን አይነት ውጤት ሊያመጡ ይችላሉ፣ ዘላቂ ሰላምን ሊያሳኩ ይችላሉ የሚለው ጉዳይ በእጅጉ አከራካሪ ቢሆንም ማለት ነው። ይህ በባህረ ሰላጤው አካባቢ የተቀሰቀሰው ጦርነት ግን በአጭር ጊዜ ውስጥ የሚቋጭ ባይሆንም እንኳን የመካከለኛውን ምስራቅ የጂኦፖለቲካ መዋቅር ግን ሙሉ በሙሉ እየቀየረ ነው ያለው። አሜሪካ እስራኤልን ሳታሳትፍ ጦርነቱንና የባህር ላይ እገዳውን በራሷ መንገድ ለመምራት መወሰኗ በዋሽንግተንና በቴልአቪቭ መካከል የነበረውን ታሪካዊ የማይናወጠው አጋርነት ወደ አዲስ ምዕራፍ ነው ያሸጋገረው። ይህ ክስተት እስራኤል በቀጠናው የደህንነት ጉዳዮች ላይ የነበራትን ብቸኛ የወሳኝነት ሚናን ያዳከመ ከመሆንም በላይ አሜሪካ የራሷን ብሔራዊ ጥቅም ለማስከበር ስትል የቅርብ ወዳጇን ፍላጎት ጭምር ወደ ጎን መተው እንደምትችል በተግባር ያሳየችበት አጋጣሚ ሆኖ ሊነሳ የሚችል ነው። ይህ ስትራቴጂካዊ መገለል በእስራኤል ወታደራዊና ደህንነት ተቋማት ዘንድም ትልቅ የስነ ልቦናና የእቅድ ለውጥ እንዲያደርጉ አስገድዷቸዋል። እስራኤል ከአሁን በኋላ በኢራን ላይ የምታደርገውን ማንኛውም እርምጃ ያለ አሜሪካ ሙሉ ይሁንታ መውሰድ እንደማትችልም የተገነዘበች ሲሆን ይህም የሀገሪቱን የቀጠናዊ ማስፈራራት አቅም የዲትራንስ ፓወር በእጅጉ እንዲቀንስ አድርጎታል። የዚህ ቀውስ ትልቁ ፍጻሜ የሚወሰነው ግን በእስራኤል የሀገር ውስጥ ፖለቲካ ላይ በሚፈጠረው ለውጥ ነው። የቀድሞዋ የሞሳድ ከፍተኛ ኤክስፐርት ሲማ ሻይን እንደጠቆሙትም በጋዛና በሊባኖስ ላልተቋረጡ ግጭቶች እልባት መስጠት ያልቻለውና ከአሜሪካ ጋር ያለውን ግንኙነት ሊያበላሽ የሚችለው የቤንያሚን ኔታንያሁ አስተዳደር በመጪው ምርጫ የመውደቅ እድሉ እጅግ ከፍተኛ ነው የሚል ድምዳሜ ላይ የደረሱ ይገኛሉ። ኔታንያሁ ከስልጣን የሚነሱ ከሆነና ይበልጥ መካከለኛ አቋም ያለው አዲስ ጥምር መንግስት በቴልአቪቭ የሚመሰረት ከሆነ ደግሞ እስራኤል ከዋሽንግተን ጋር የተበላሸውን ግንኙነት ለመጠገን ፈጣን እርምጃዎችን መውሰዷ አይቀሬ ነው የሚሆነው። አዲሱ መንግስት በጋዛና በሊባኖስ በኩል ያሉትን ግጭቶች በዲፕሎማሲያዊ መንገድ ለመቋጨት የሚገደድበት እድል ከተፈጠረ ደግሞ ይህ ለአሜሪካ ቀጠናዊ ሰላም እቅድ ትልቅ እፎይታን ይሰጣል። ነገር ግን ኔታንያሁ ስልጣናቸውን አስጠብቀው ለመቀጠል የሚችሉበት እድል ከተፈጠረ በዋሽንግተንና በቴልአቪቭ መካከል ያለውን ፍጥጫ ይበልጥ እየጠነከረ በመሄድ ግንኙነቱን ወደ ከፋ የስምጥ ደረጃ ሊመራው ይችላል። ስናጠቃልለው ግን የተከበራችሁ
የገበያ ሚዲያ ተከታዮቻችን በመጨረሻ በአሜሪካና በኢራን መካከል ያለው ይህ ፍጥጫ መካከለኛው ምስራቅ ከእንግዲህ በአሮጌው መንገድ መመራት እንደማይችል በተግባር ያሳየ ነው። አሜሪካ የቀጠናውን መረጋጋት ለመጠበቅ የወሰደችው የባህር ላይ እገዳና ዲፕሎማሲያዊ ጥረት እስራኤልን ወደ ዳር በመግፋት አዲስ የቀጠናዊ የኃይል ሚዛን እንዲፈጠር ምክንያት ሆኗል የሚሉ ነጥቦች ማንሳት እንችላለን። የዚህ ታላቅ የፖለቲካና ወታደራዊ ፍልሚያ ውጤቶች ግን በመጪዎቹ ወራት በሚደረጉት ድርድሮችና በእስራኤል የውስጥ ምርጫ ውሳኔዎች ላይ የሚወሰኑ ነው የሚሆኑት። የዓለም ሕዝብም ይህ አዲስ የኃይል ሚዛን ቀጠናውን ወደ ዘላቂ ሰላም ይመራው ወይስ ወደ አዲስ ይበልጥ ውስብስብ የሆነ ግጭት ውስጥ ይከቷል የሚለው ጉዳይ በስጋትና በንቃት መከታተሉን ቀጥሏል በማለት የዕለቱን የፖድካስት መሰናዷችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርገን እናመሰግናለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። በቀጣይ ሌሎች ጉዳዮችን ይዘን የምንመጣ ይሆናል። ስለዚህ እንድትከታተሉን አብራችሁ እንድትሆኑ በመመኘት እዚህ ላይ እንሰናበታለን። ሰላም።